مرحبا እንደት መመረቅ ሜት አድርጎ እሺ ትክክል ነው። አይቻልም ሸፋው ነው ማስፈንጨት ጥርስን ይሄ ሾል የሚያደርጉት ውበቱን እንትን ለመቀየር አለ አይደለ? እንደሱ ከሆነ አይቻልም። ነገር ግን ከልክ በላይ የረዘመ ከሆነ በትክክል እንደ ተፈጥሮ ለማድረግ ከሆነ እሱ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ይሄ ማስፈንጨትን ተከልክለዋል። ረሱሉላህ ሰለላሁ ዐለይሂ ወሰለም አናሚሳ ወልሙተነሚሳ ወልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወልሙተፈልጃት። አልሙተፈልጃት ማለት ፍንጭትን የሚያስፈነጩ ሴቶች ማለት ነው። ለወንድም ለሴትም ክልክል ነው። ነገር ግን ይህን ነገር በአብዛኛው ሴቶች ስለሚያደርጉት ሐዲስ እነሱን አስመልክቶ ነው የሚመጣው። ወንድንም ያጠቃልላል። ለወንድም ለሴትም ጥርስን ማስፈንጨት አይቻልም። ሰላም አለይኩም ፍጹም። ወአለይኩም ሰላም። በዚሁ አጋጣሚ እንወድሃለን እና ከብረሃለን ኑርልን እና አንድ ጥያቄ ነበረኝ። መርሐባ መርሐባ አላህ ይርድሽ። ከዱባይ ነበረ እና እዚህ ከስማቸው አጠገብ ያሉ ለመጥቀስ ያህል ሌላ ሀገር ሰዎች ነበሩ። እግራቸው ገጥሞ የማይሰግዱም እንደገና ደግሞ ኢቅምና አዛን ይላሉ። እንዴት ነው እሱ ነገር? አዛን ሁለቴ ማለት ችግር የለውም። ነገር ግን ማድረጉ እግራቸው ሳይገጣጠሙ በጣም አራርቀው መስገድ ከልክ በላይ እየተራራቀ ከሆነ አይሆንም። እንደዚህ ይህን ትንሽ ለሆነች ክፍተቷ ያ ተሰራ ያደርገን እግራቸው እንደፈለጉ ራቅ አድርገው ነው የሚሰጡት። ስንጠይቃቸው ግን ኢማሙ ሐነፊ እንደዛ ነበር የሚሰግዱት። ኢማሙ ሻፊዒ ነው እግራቸው ገጥሞ ነበር ሲያሰግዱ የነበረው ምናምን አሉ። አይ እንትን ሶላትን ወርዳ ያደርግም ትንሽ ተከታተሉ ለከበረ ማራራ ሰላቱን አይፈጽም ማለት ነው። ችግር የለውም። ኢንሻአላህ ቴንኪው እናመሰግናለን። እንወድሃለን። السلام عليكم ورحمة الله وبركاته. عليكم السلام. ايش نصير؟ ጥያቄ ነበረኝ። ያ ምንድነው? እሺ ሳውዲ ላይ ኢቃማ የሌለን ያኔ መስጊድ ጅምዓ አንሄድምና ግድነኛ እስኪመቻችላቸው ድረስ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላቱል ጀማዓ ግዴታ እንደሆነ ከተናገሩ በኋላ የፈራ ሰው ግን ቤት መስገድ ይችላል ብለው ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ من سمع النداء فلم يأتي إلى المسجد فلا صلاة له إلا للعذر والعذر هما المرض والخوف. የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ያልሰገደ ሰው ሶላት የለውም ካሉ በኋላ ሁለት ሰዎች እነሱ የፈራና ልክ እንደው ደግሞ የታመመ ሰው ብሎ ተናገሩ። ማሜ የላኩልን ጫን በላይ ያስገባሃል። እሺ አስገባህ እና ስለዚህ እስኪመቻችላቸው ድረስ ችግር የለውም። እሺ ያኔ ችግር የለውም። እና ደግሞ ቤተሰቦች አህባሽ ነበሩና እነሱ የሚያርዱትን ምግብ አልበላም። ዳዕዋ አድርግላቸው ተቀበሉ። ሰይድ ከአላህ ሌላ አካል ነብይንም ሆነ ወልይንም ብለው ሊጠሯቸውን የሚጠሩ ከሆነ እስቲጋሳ ከአላህ ሌላ አካል የሚለምኑ ከሆነ አላህ ሱብሓነሁ ወተዓላን ባህሪያቶችና ስሞች የሚያስተባብሉ ከሆነ በዚህ እርዳቸው አይበላም። አንድ ሰው ሙስሊም እስከሆነ ድረስ ይህንን መሰረታዊ ጉዳይ ነው ሊያውቅ ይገባል። አላህ ብቻ ነው መታረቅ አለበት። አላህ ሌላ አካል እየተጠራ ሙሳን ይርዱኝ የሚል ከሆነ አላህ ባላ ያገረ ሰው ወሻረደው መብላት ይችላል አይቻልም። والمشرك لا تؤكل ذبيحته الذي يدعو غير الله سبحانه وتعالى لا تؤكل ذبيحته أبدا.
ይሄው እሺ አሰላህ ይህዲው እሺ ከላይ ማሜ አወርድ ማሜ ከላይ ሰላም ነው እንዴት ነህ? ኧረ እሺ ያኔ እንደዚህ ሳወራ ሁላ አይወዱም ማለት ነው። ግን ያኔ ስለዚህ ምናምን ከላይ የገብቶ የነበረውን ኔትወርክ እያሰጣ ነው። ጓደኛ ሻሃዳ ነው ይፈልጋል ብሎ ነው አድሚኖች ያስገቡት። ጥያቄ አለ ሰገደ ያው አድርግላቸው ወንድ ከተቀበሉ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ ስላስገባኝ አመሰግናለሁ። እና ሁለት ጥያቄ ነበረኝ። ያው ሁለት ጥያቄውም በክርስቲያኖች ቤት ነበር ሰንቄ ነው ደረጃ አይደለም። እሺ አንደኛው እኔ በማውቀው ክርስቲያን ስለነበርኩኝ አሁን ሰለምተ ነኝ መስሉም ነኝ ማለት ነው። ያ ነብዩ መሐመድ ያህያ በሁለተኛው ሰማይና በሶስተኛው ሰማይ አግኝቼዋለሁ ሚላል እንዴት ያጋጭሙ ብለው ሲናገሩ ሰምቻለሁ። ሁለተኛው ደግሞ አባታችን ኢብራሂም በስድስተኛው ሰማይ በሰባተኛው ሰማይ አግኝቼዋለሁ ብለዋል ነብዩ መሐመድ ብለው ሲናገሩ ነበር። መልካም አይደለም የዘጋቢዎቹ ዘገባ ዋናው ምንድነው በሰማይ ላይ ናቸው እነዚህ ነብያቶች ነው። አው በሰማይ ላይ ናቸው። ይሄ ግጭት አይደለም። ለምሳሌ በላቸው በራሳቸው በገዛ መጽሐፋቸው ያዛቸው። ለምሳሌ ዲያብሎስ ኢየሱስ ክርስቶስን ፈትኖታል አይደል? እንደ መጽሐፍ ቅዱስ አይተህ ከሆነ መጽሐፍ ቅዱስ ላይ ዲያብሎስ አይ መጀመሪያ ጫፍ ወስዶ ከዚያ በኋላ ወደ ተራራው ነው የወሰደው። የትኛው ትክክለኛ? ከሁለት አንዱ ነው ትክክል የሚሆነው። ትክክል ሊሆን አይችልም። ስለዚህ ማቴዎስ የተናገረው ነው ካሉ ስለዚህ ሉቃስ ተሳስቷል ይጋጫል ማለት ነው። አይ ሉቃስ ነው ትክክለኛው ካሉ ማቴዎስ ተሳስቷል ይጋጫል ማለት ነው። አያሩ ያ እንዲህ አይነት በርካታ መጽሐፍ ቅዱስ ላይ በሽል ልናወጣላቸው እንችላለን። ዘጋቢዎቹ ከነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች የሰሙት በዚህ መልኩ ይገልጻሉ። ቡኻሪና ሙስሊም ላይ ነው ተቀምጧል። ይህያ አለይሂ ሰላም ከዒሳ ጋር በሁለተኛው ሰማይ ይገኛል የሚለው እንዲሁ ደግሞ ኢብራሂም አለይሂ ሰላም በሰባተኛው ሰማይ ላይ ቤተል ማዕሙር ላይ ይገኛል የሚለው ነው። እሱ ትክክለኛ ይሄን ይመስላል። እሺ ማሜ ከላይ ያለህ ቤተን አንሳው። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. نعم. እንዴት ናችሁ? አማን ናችሁ? ሰላም አልሐምዱሊላህ አለን አልሐምዱሊላህ። የሆነ ጓደኛ ነበረኝና ሰልማለሁ ብሎ እሺ አብሮ አለ ታይዙ ፈልጌ ነበረ። እሺ አብሮ ከአንተ ጋር አለ አሁን አለ ትንሽ ተራቅታና ሲመጣ ሰው ቀን መጣ ጥያቄ አለ ይቀጥል። ሁለተኛ ጥያቄ አለኝ ኡስታዝ። እሺ ጥያቄ ምንድነው? እንደ መጽሐፍ ቅዱስ ዳዊትና ሰሎሞን የገለጻቸው በዝሙት ነገር ነውና በቁርአን እንዴት ይገልጻል? ሳብራራት ትንሽ የዳዊትና የሰሎሞን ትንሽ ዳውድና ሱለይማንን አላህ በጣም በርካታ ቦታ ላይ በመልካም ነው የሚያነሳቸው። ዛሬ ቀንም ሙሉ ስለነሱ ስናይ ነበር ቁርአን ላይ ወለቀድ አተይና ዳውድ እና ለሱለይማን እውቀትን ችራቸው ነበር ይላል። وقال الحمد لله الذي فضلنا على كثير من عباده المؤمنين الله በጣም አመስጋኞች ነበሩ። አላህ በቁርአን ላይ በጣም ኒዕመ العبد ብሎ አድሷቸዋል። ምንኛ ያማሩ ባሪያዎቼ ናቸው ብሏል። ባሪያ ብሎ መግለጹ አላህ Subhanahu Wa Ta'ala የእርሱን ትእዛዝ በትክክል መፈጸማቸውን የሚያሳይ ነው። በፍጹም እነርሱ ኃጢአትን አላደረጉም። ጋር እንዲህ ያደረጉ ምናምን ሰለሞን ከአምላኩን ካደ ምናምን እያለ መጽሐፍ ቅዱስ ላይ ገልጾታል። መጨረሻ ላይ አምላክን ትቶ ወደ ለጣዖት አምልኮ እንደተዘነበ ይናገራል። ለአምልኮ ሁሉ እንደሰራ ለጣዖት ይናገራል መጽሐፍ ቅዱስ ላይ።
አላህ በቁርአን ላይ ምን አለ በዚህ ጉዳይ ላይ ከተባለ ወማ ከፈረ ሱለይማን ይላል። ሰለሞን ግን አልተም በፍጹም እያለ በፍጹም ክህደት እንዳላደረገ ይገልጽበታል። ገብቶሃል አይደል? በሌላ ወደ እንግዲህ የሚጠራ እንጂ አላህን የካደ እንዳልነበረ በሱራ ጥያቄ ነበረኝ። ምን ይላል? ሴት በጀማ መስጊድ እንዴት ይችላሉ? በመካከላቸው ትቆማለች አሰጋጇ። ለወንዶች ከፊት ሄዳ ተቀድማ እና ተሰግዳለች። ሶላቶች የመግሪብ ሶላቶችን ድምፅ ከፍ አድርጋ ታሰግራቸዋለች። አጠገባቸው ባዶ ወንድ ከሌለሽ ይሄ ነው። ምን መጽሐፍ ቅዱስ ትላለህ? ትሰርፍ ትፈልጋለህ? መጽሐፍ ቅዱስ ላይ ላንብብልህ እና ግባና በቃ አስገብትና ነብላለሁ መጽሐፍ። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። አለይኩም ሰላም። እኔ ስለ ኒካህ ነው ጥያቄ። ወላሂ ጓደኛዬ ነበረች። ደህና ናት? ከዛ የሶስት ወር ነፍሰ ጡር ሆና ከባሏ ጋር ከለያየች። ቆይ ሳይለያዩ በፊት ቆይ ማሜ ጓደኛህ መጣል ከመጣ ሚዩት አንሳ። ጓደኛ መጥቷል? ሚዩት ላይ ነው። ሚዩት ላይ ነው። ሚዩትን አንሳና መናገር ትችላለህ። እሺ እስከዛ ቀጣይ አንተ እየመጣ ነው። እሱ እየመጣ ነው። መንገድ ላይ ነውና እየመጣ ነው። ይመጣ ቀጥታ ሚዩትን አንሳ። እሱ እሱ ይሰማል? ይሰማል። እሱ ሰላም አለይኩም። ሰላም። ኧረ ሚዩት አድርገውኛል መሰለኝ። እየተናገርክ ነው ወንድም። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። አይ በል ይሰማል? እንትን ነበረ የአካውንት ነበረና የባንክ አካውንት እና ሲከፈት ነፃ ተብሎ ነበር የተከፈተው። ይሰማል? ይሰማል ወንድም። አካውንት ሲከፈት ነፃ ተብሎ ነበር የተከፈተው። የሆነ ጊዜ ተጠቅሜበት ምናምን ምንድነው ብዬ ስጠይቅ ወለድ አለው አሉ። ምን ይሻላል? ወለዱን ለባንክ ቤቶች ጥላላቸው እንዳትወጣ አውጣውና ለድሃዎች ስጠው፣ ወይንም ደግሞ ብዙ ጊዜ ነው ከተጀመረ ምናምን 3 ዓመት ይሆናል ከተከፈተ። 50 ዓመት እንዲሆነው ወንድም መልሶ ነው ማረጋው። ሁለተኛ ከዚያ ቤርዜሊ እንዴት ነን? ላይቭ ላይ ግባሽ ነው አሁን ነገራችን እንዲወልድ አልፈልግም። ወለድ ነፃ ነው ማስቀመጠው ፈልገው ብራቸውና ከዚህ በፊት ወልዶ የነበረውን እዛው እንዳትተውላቸው አውጣውና አይ
የምን ላድርገው? እሱ ለተቸገሩ ሰዎች አውጣና ስጠው ወንድማችን። ስለሚቆራረጥ ነው እሺ ምን አሁን ደረጃ የለውም? እንደዚህ ሊሆኑ ሰው ምናምን የሚባል ነገር የለውም ወይ? ዝም ብዬ የቸገረው ሰው ነው። ለተቸገሩ ሰዎች በቃ ነፋላ አይደል? ለተቸገረ ሀገራችን ላይ ለነሱ ናቸው። እሱ ማለት ሳይሆን ሌላ ሰው ጠይቄ ደግሞ እንዲያ ነኝ። አሁን ለምሳሌ በሞት አፋፍ ያሉ እንዲህ በሕክምና ምናምን እንትን ያለ እነዛ ያው ሰው ሊሞት ሲልም የሞተም ነገር መብላት ህይወቱን ለማዳን መብላት ስለሚፈቀድለት ለነሱ ነው የሚቻለው ምናምን አሉኝ። እንዴት በዛ ምን ነገር የለም ወይ? ያልኩህ ነው። ከሆነም በህብረት ለሚሰሩ ለልማት አገልግሎት ለሚውሉ ነው ዑለሞች። ለምሳሌ አስፋልት ሊሆን ይችላል፣ ትምህርት ቤት ወይ መድረስ ሰዎች የሚማሩ ሊሆን ይችላል፣ ውሃ ለማውጣት ሊሆን ይችላል። እንዲህ በህብረት ለሚጠቀሙባቸው። ያ ካልሆነ ደግሞ ለተቸገሩ ሰዎች መስጠት እንደሚቻል ተናግረዋል ዑለሞች። አይ የማውቃቸው ሰዎች አሉ፣ ለነዛ መስጠት ይችላል። የተቸገሩ ዳዓ ከሆኑ ስጣቸው ስጣቸው። ያው ተቸገሩ እሺ ቀጥሉ። ሰላም አለይኩም። وعليكم السلام ورحمة الله وبركاته. أهلا. كيف حالك؟ تمام؟ دانوي. دفع. دانا. الله الحمد لله. إيه بيت عندهم ودو تاكله. በዚህ ቤት ነው ሻዳ ያስከዋል። በዚህ ቤት ነው ሻዳ ያስኩት። የምራውን በቃ መስጊድ ገብቼ ስሰግድ ምናምን እንዴት ደስ እንደሚለኝ በቃ አላህ ላይ አልገመትኩም ነበርና እቺ ቤት አረሳትም። ማሻአላህ ደስ ይላል። ሸረፍ ለና በእኛ ክብር የምር በጣም ደስ የሚለኝ። የሚገርም ከቢሮ በስተጀርባ ኑር መስጂድ አለ እና በለክ በቃ 100 ሜትር ምናምን እንኳን አትሞላም። ልክ በቃ ዙሁርም ደረሰ አስርም ደረሰ በቃ ቀለል ላይክ ቶሎ እንትን በየና ደስ ብሎኝ ነው። ኢቨን አሁን ድሮ አንድ ከኔ ኤክስፒሪየንስ ልንገር፣ የሆነ እጄ ላይ እንኳን የሆነ ነገር ይዤ አንዳንዴ ይሄ ስትረስ ምናምን ካለ ኮንፊደንስ ራሱ የማይሰማኝ ሰዓት አለ። ላይክ የሆኑ ጭንቀቶች ምናምን ካሉ የሆነ እጄ ላይ እኮ ይዣለሁ። አሁን ላይክ ዜሮኝ ላይክ ወላሂ ላዚም ላይክ ሳቄ ራሱ ሙሉ ነውና በቃ አራግፌ ጭንቀቴን ቀለል ብሎኝ ነው የምወጣው። አልহামዱሊላህ ረብል ዓለሚን። ቃይዳ የተማርኩኝ ነው። ጁማአን ደስ ብሎኝ ያሳለፍኩኝ ነው ያለው። በጁማአ በፊት ስብሰባ ምናምን ነበረኝ ዘጋሁኝና በቃ እቺ ቀን ለፈጣሪ ብቻ ፈጣው ያልኩኝና በጣም ደስ የሚል አይምሮ ላይ ነኝ ያለሁትና አልহামዱሊላህ ረብል ዓለሚን። ሹክራን ለኪን ሁላችሁንም ብያለሁ። እዚህ ቤት ከሁላችሁም መልካም ፈገግታ፣ መልካም ፊት፣ መልካም ነገር አግኝቻለሁና ደስተኛ ነኝ፣ በጣም ደስተኛ ነኝና እዚህ ቤት ደግሞ ማቃት አንድ ሀያት የምትባል እህት አለች። እሷ ቼክ እያደረገችኝ ቴሌግራም ላይ ውጪ ነው ያለችው። በትርፍ ሰዓቷ እሷ አሊፍ ባታ ብላ ያስቆጠረችኝ እሷ ናትና በቃ ከዚህ ቤት ያገኙት በረካ ደስ የሚል ነውና ሹክራን። እና ይሄን ቤት ሳይሆን ደስ ይለኛል። ያአላህ ተመችቶኛልና ይመቻችሁ። ማሻአላህ ማሻአላህ ወንድማችን አላህ ይባርክ ፊክ፣ አላህ ይጨምርልህ፣ አላህ እስከ መጨረሻው እስከ ጀነት ያድርግልህ ወንድሜ። አሚን። አይሽ ጥያቄ ካለ መጠየቅ ትችላለህ። ወንድ ጓደኛህ መጣ ማሚ? ይመጣል እንጠብቃለን። አብሽራይ። እሺ ቀጥሉ። ጥያቄ አላችሁ?
ከኔ ጀምሬ ነበር ጥያቄ ልቀጥል። ጓደኛዬ 3 ወር ነፍሰ ጡር ሆና ከባሏ ጋር ተፋታች። ባሏ ፈታት። እሺ ከዛ ልጇን ወልዳ ስታበቃ ብለው አንድ ቤት ነበር የሚኖሩት። አንድ ቤት በሚኖሩበት ታይም ያኔ ኒካህ ወልዳ ስታበቃ አልወረድም በሚለው አንድ ላይ ነበሩ። ከዛ በዛ አጋጣሚ ታረቁ። ግን ረጃቶ አላላትም። በቤት ውስጥ ግን ኖርማል እየኖሩ ነው። እዛ ከፈታት በኋላ ማለት ነው። አዎ ከፈታት በኋላ። እሺ ብዙ ሰው በእርግዝና ጊዜ ኒካህ ይወርዳል ብሎ ያስባል። ለዚያ ነው እና ኒካህ ይወርዳል። ነገር ግን የዒዳ ጊዜ የሚያልቀው ልጅ ስትወልድ ጊዜ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወኡላቱ الأحمال أجلهن أن يضعن حملهن ይላል። የእርግዝና ባለቤት ሴቶች ሊፈቱ የዒዳ ጊዜያቸውን የሚጨርሱት ልጁ ሲወልዱ ነው ይላል። ስለዚህ ልጁ ስትወልድ ድረስ የዒዳ ጊዜ እንዳለ ነው ማለት ሰውየው 3 ኒካህ እስካልጨረሰ ድረስ የዛኔ ሳትወልድ በፊት የዒዳ ጊዜ ላይ ረጃቱ ወይም መልሻለሁ ካላት ኒካሁ ይመለሳል። አላለም ግን አንድ ላይ ይኖርና ነው ስትጠይቅ አንድ ላይ ግን መካረጋችሁ ኒካሁ ይመለሳል ኒካሁ አለ ብሎ አለኝ ትላለች። ይሄ እንዴት ትክክል ነው? ስለዚህ ነበር ኒካህ የመመለሻ መንገዶች 2 ናቸው። አንደኛ በአንደበቱ ሰውየው ረጃቱ፣ ሁለተኛ ደግሞ በዒዳ ጊዜ ግንኙነት ማድረጉ መመለስን አስቦ ሰውየው ወይም ሚስቴን በቃ ልለያት አልፈልግም ወይም መፍታት አልፈልግም ብሎ አስቦ ያንን መመለስን አስቦ ዳግም መቀጠልን አስቦ ከተገናኘ በዒዳ ጊዜ ያ ኒካህ ይመለሳል። ኮሜንት ላይ ዝም ብላ ያፈሰል እንዴ ይላል። እሺ ጥያቄ አለ እንትን ጥያቄ አለ። ሄሎ السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم. عليكم السلام. السلام عليكم. وعليكم السلام ورحمة الله وبركاته. نعم. داناني سلام. داناني. وسو እንዴት داناني الحمد لله. አንድ ጥያቄ ነበረኝ። ማን ስምህ? አንድ ጥያቄ ነበረኝ። ማሂር اشتكي ማሂር ما تمام شو اسكي كل أعوذ بالله من الشيطان بسم الله الرحمن الرحيم لا أقسم بهذا البلد وأنت حل بهذا البلد ووالد قد خلقنا الإنسان في كبد أيحسب أن لن يقدر عليه أحد يقول أهلكت مالا لبدا أيحسب أن لم يره أحد ألم نجعل له عينين ولسانا وشفتين وهديناه النجدين فلاقتحم العقبة ما أدراك ما العقبة غربة أو مسكينا ذا متربة. نعم كره كان يمسلني مزقر لبير ልጆች ታባ አድርጎ አንድ ጊዜ ታቡን የፎለት ነው ተስከብት ማሻአላህ أصحاب الميمنة
والذين وسب እሺ እየሰማሁ ነው ማሻአላህ በጣም ጎበዝ ልጅ አላህ ቁርአን ሀፍ እና ደግሞ እንደዚህ ባህል ሕክምና እና የሚሰጠው እና እንደዚህ ቁርአን ምናምን ይቀራሱና ይቀራል እና ደግሞ እጅ የደም ስር ያያ ደም ስር ይዞ ደም ስር ሽቶን ይመገባል እና ደግሞ የተለያዩ መድኃኒቶችን እና ይሄን ዲጂታል ለቁርአን በመቅራት ለሰዎች የታመሙትን በሽታ ፈውስ ማድረግ እሱ ችግር የለውም። ነገር ግን የሆነ የሰውነትን አካል ተመልክቶ ስለ ድብቅ ነገራትና ስለ ሩቅ ነገራት እናገራለሁ ማለት ምንም ሰበብ ሊሆን የማይችል ለዚያው እሺ እና በመቅራት ብቻ ፈውስ ያደርግ የታመሙትን ካለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ استرقوا من العين فإن العين حق ብለዋል። በአይንና ስለተለከፉ ሰዎች ቁርአን አስቀሩላቸው አይንናስ ያለ ነገር ነውና ብለዋል። በአይንናስ በሲህር በጅን በሙዳ በድግምት ስለተለከፉ ሰዎች ቁርአን ማስቀራት ይቻላል፣ ችግር የለም። ከዛ ውጭ የሆነ እሺ አንድ ባለፈው አንድ የአይሁድ ራባይ ናቸውና ተናገሩ ነበር ቁርአን ግን ቀር የተናገሩ የተናገሩት ነገር ምንድነው? ያው በአብዛኛው ማህበረሰብ እስልምና መጣ የሚባለው ከነብዩ መሐመድ በኋላ ነው የሚል አስተሳሰብና አመለካከት ነው ያለውና እሳቸው ምን ይላሉ? የአብርሃምን ልጆች ሰላማዊ ሙስሊማ እያልን እንጠራቸው ነበረ። ምናልባትም የኖህ ልጆች እምነት ብለን የምናስበው እሱ ነው፣ ብሎም ደግሞ የአዳም ሃይማኖት ያ ነው ብለው አባይ ናቸው ይሄንን እየተናገሩ ነበረው። የዛኔ ያለውን የተናገረውን የብራይስቱ ላይ ሄደ ስታየው ጊዜ ሙስሊሙን ብሎ እንዳናገር ወይንም ይሄን ቃል በቃል አላህ በቁርአን ሲያናግረው በሱረቱል በቀራ ላይ إذ قال له ربه أسلم ነው። የመጀመሪያ ቃሉ ምንድነው? አብርሃምን አላህ ያናገረው ሙስሊም ሁን ወይንም ለእኔ ታዛዥ ሁን ነው ያለው። ወደ ዘጸአት ምዕራፍ 17 ቁጥር 1 ላይ ሄደ ስታየው ጊዜ ሙስሊም ሆነ የሚለውን ቃል ታገኛለህ እዚያው ታዲያ በርዕስቱ ማለት ነውና መጀመሪያ ያናገረው እሱ ነው። አምላክ በመጀመሪያ ነብያት ሲያናገር ሙስሊም እንዲሆኑ ነው የሚያናግራቸው። እሺ እና ወደ ዘጸአት ምዕራፍ 5 ቁጥር 1 ላይ ያለው ላሳየህ ወይስ እንትን ልበልህ? ደስ ይለኛል። አይ መርሐባ። እሺ ነብያቶች መጽሐፍ ቅዱስ ላይ ወደ መካ ሄደው ሀጅ አድርገዋል ቅዱሳን። እስኪ ዛሬ ሰርፕራይዝ እናደርጋቸው፣ ተከታተሉ። ነብያቶች ሙስሊሞች ነበሩ እንደ መጽሐፍ ቅዱስ መካ ሄደው ሀጅ አድርገዋል። ይሄን ተመልከቱ። እውነትን ማወቅ የሚፈልግ ሰው ይከታተላል። መጀመሪያ የአማርኛ መጽሐፍ ቅዱስ እናሳያቸው ምን ብለው እንደተረጎሙላቸው።
ይላል። አስበው በዓል እንዲያከብሩ ከሀገር ወጥተው ማለት ነው፣ ሩቅ ሀገር ሄደው። አንድ ሰው በዓልን የሚያከብረው የት ነው? ዘመን አለበት፣ ቀዩ፣ ወዳጁ፣ ቤተሰቦቹ፣ ልጆቹ፣ ሚስቶቹ ባሉበት ቦታ ነው አይደል? ነገር ግን እዚህ ቦታ ላይ ሩቅ ሀገር የስንት ሀገር ሄደው አቆራርጠው በዓል እንዲያከብሩ ህዝብ ልቀቅ እያለ ነው ብሎ ተርጉመውታል። ተመልከት። ወደ ዘጸአት ምዕራፍ 5 ቁጥር 1 ላይ ያና እዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። እንግዲህ ሙሴና አሮን ሁለት ነቢያት ናቸው። ፈርዖንን መጥተው መጠየቅ ያስፈልጋቸው ለምንድን ነው? ምክንያቱም የግብፅ ሀገር አስተዳደር እሱ ነው። ስለዚህ እስራኤላውያን ከስሩ ስለሚተዳደሩ ያለሱ ፈቃድ እነሱን ይዘው መሄድ ስለማይችሉ ፈርዖንን መጥተው ምን አሉት? እነዚህ ሰዎች የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። በዓል ለማክበር በምድረ በዳ ወጥተው ማለት ነው። አስበው። ከዚያ ምን ይላል? ፈርዖንም ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቀውም እስራኤልንም ደግሞ አልለቅም አለ። እርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይንም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ። አስበው፣ የ3 ቀን መንገድ በምድረ በዳ እንዲሄዱ በዓል ለማክበር ማለት ነው። ከዚያ ለአምላካችን ለእግዚአብሔርም እንድንሰዋ እንለምንሃለን አሉት ይላል። የሚገርምህ ግን እዚህ ቦታ ላይ ይሄ መስዋዕት አንዱ ከሐጁ ስነ ስርዓት ነው። ገብቶሃል አይደል? ተረዳሁ። ያ ነው። እና እዚህ ቦታ ላይ አሁን ያለው ምንድነው ነው? ሄደው ወደ መካ ሐጅ እንዲያደርጉ ህዝብ ልቀቅ ነው ያለው። አሁን ቀጥታ ይሄን ምዕራፍና ቁጥር ይዘን እንሂድ። ይሄን ምዕራፍና ቁጥር ይዘን እንሂድና ዕብራይስጡ ምን ይላል የሚለውን ተመልከት። ጉድ የክርስቲያኖች መጀመሪያ የተጻፈበት የራሱ ቋንቋ ዕብራይስጥ እንደሆነ ይታወቃል። ይሄን ምዕራፍና ቁጥር ይዘን ዕብራይስጡ ላይ እንግባ። ያውና እዚህ ጋር እንገባለን። ዘጸአት ምዕራፍ 5 ቁጥር 1 ወደ አማርኛ እየቀየርን አንድ ያውና ዘጸአት 5:1 ይላል። ከዚህም በኋላ ሙሴና አሮን ወደ ፈርዖን ሄደው እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። አሁን ሂብሩ የሚለው ላይ ቀጥታ እንግባ። ሂብሩ ላይ እንግባና ቃል በቃል እያንዳንዱን ቃል ይፈታላችኋል። እዚህ ጋር መልካም። አሁን እዚህ ጋር ወደ አማርኛ እንቀይረው፣ ወደ አምሃሪክ እንቀይረው። ያና ዘጸአት 5:1 ወደ ትዩ ዕብራይስጥ ይሄድ አለ። እንሄዳለን። እዚህ ጋር እንገባለን። ወደ አማርኛ እንቀይረው። እዚህ ጋር ምን ለማድረግ ይላል? ቀጥታ ትርጉሙ የሐጅ ጉዞ ለማድረግ የሐጅ ጉዞ ለማድረግ ይላል እና የሐጅ ጉዞ ለማድረግ ተብሎ ነበር እየተተረጎመው። ከዛ በኋላ ወዴት ነው ይሄ ሐጅ የሚደረገው የሚለውን ደግሞ ተመልከት። እዚህ ጋር ምን ይላል? መካ ሐጅ አድርግ ይላል። ይታያል። ወደ መካ ሐጅ አድርግ። ስለዚህ ወደ መካ ሄደው ሐጅ እንዲያደርጉ ይሄን ሁሉ ከግብፅ ሀገር የ3 ቀን እና የ3 ሌሊት ርቀት ተጉዘው ሊሄዱ የሚችሉበት ያን ሁሉ ሀገር አቆራርጠው ሄደው ሐጅ እንዲያደርጉ ይታዘዛሉ። በዓል ለማክበር ነው ያስፈቀዱት ይላል እና ይሄ ነው የታዘዙት የነበረው። ይሄን የታዘዙት የነበረው ጋር አስቀምጠታል። ወጀዛከላሁ ኸይር። በጣም አመሰግናለሁ። ሹክራን ለክ። መርሐባ። ጥያቄ ያላችሁ ቀጥሉ። ሙሐመድ
السلام عليكم. عليكم السلام ورحمة الله وبركاته. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እንዴት ነህ? الحمد لله. ሰላም ነው? الحمد لله. አንድ ጥያቄ ነበረኝና ማስማ ቁርአን በተቀራበት የሆነች ልጅ ጠይቅልኝ ብላኝ ነበር። ቤት ማጠብ ይቻላል ወይ የሚል ነበር። لا አያስፈልግም። ቁርአን ተቀርቶ በውሃ ላይ ሰዎች እንዲታጠቡበትና እንዲጠጡት እንጂ የተደነገገው ቤት ላይ ያልተደነገገም። ታዲያ ቤት ላይ ምንድነው ከተባለ ቁርአን ቅሩ ማለት ነው። ሰለላሁ ዐለይሂ ወሰለም لا تجعلوا بيوتكم مقابر فإن البيت الذي تقرأ فيه سورة البقرة تنفر منه الشياطين. ቤታችሁን ልክ እንደ መቃብር አታድርጉት ማለት ቅሩበት፣ ቤታችሁ ውስጥ ቁርአን ቅሩ ለማለት ነው። እሺ ሱረቱል በቀራ ከሚቀራበት ፊት ሰይጣን ይሸሻልና ብለው ተናገሩ። ሰለላሁ ዐለይሂ ወሰለም ያቀራዩ ቁርአን መቃደም። እሺ ሰላም አለይኩም። እነሱ ምንድነው መሰለህ ጥያቄ ምንድን ነው? ከርታታ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሰላም ነው? ደህና አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ ምንድን ነው? አማኝ ላልሆነ ሰው ሩቃ እንዴት ነው? ሙስሊም ላልሆነ ሰው ማለት ነው ቁርአን እንትን ማለት ነው ይቻላል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሙስሊም ሰዎች ኦኬ ሹክራን ሀቢቢ። በቃ ትንሽ ቁርአን ንቅራ። በጣም የሚረብሽ ድምፅ ላይ ናቸው መሰለኝ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء شيبا ولكم وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين
وقد خلقتكم تكلم الناس 3 ليال سويا فأوحى إليهم أن سبحوا بكرة وعشيا خذ الكتاب بقوة وآتنا وزكاة وكان تقيا وبرا بوالديه ولم يكن جبارا عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بغيا قال كذلك قال ربك هو علي فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا
ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم فإن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من
إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ
اتخذ عند الرحمن عهدا كلا سنكتب መለሰች ጥያቄሽ ምንድነው? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ሙስሊምና